ጩጬ እያለን ሰፈር ኳስ ስንጮት ህሊናችን ውስጥ የተቀመጡ ህጎች። የመጀመሪያው ህግ ወፍራሙ ልጅ በረኛ ነው። ወይ በደንብ ስለማይሮጡ ይሁን ወይ ጎሉን ስለሚሞሉት ይሁን አላቅም፣ ግን ወፍራሙ ልጅ ሁሌ በረኛ ነው። ብዙ ጊዜ ጨዋታው የሚያልቀው ሁሉም ሰው ሲደክመው ነው። አለበለዚያ ከጠዋቱ 2 ሰዓት እስከ ማታ 12 ሰዓት ትጮታለህ። ሶስተኛው ፋውል የለም። ፋውል የሚኖረው መቼ ነው? ልጁ ካለቀሰ። የወደቀው ልጅ ካለቀሰ በቃ ቅጣት ምት ይባላል እንጂ ፋውል የለም። አራተኛው መጠንቀቅ ያለብህ ዋነኛው ነገር የኳሱ ባለቤት እንዳይናደድ። የኳሱ ባለቤት ከተናደደ ጨዋታው አለቀ። 10 ከነበርን አንዱ ከተናደደ 9ኛችን ተሰብስበን እሱን መለመን ይኖርብናል። እኔ አላለቃቀስም እንጂ የኳሱ ባለቤት ነበርኩ። ይገርማል። 5ኛው ጨዋታው ብር ካለበት ወይ በፑሻፕ የሆነ ነገር ከመደብክ ማለት ነው ፋይናል የቻምፒየንስ ሊግ ጨዋታ ነው። መጋደል አለው፣ እግር መስበር አለው፣ ትቦስ መክተት አለው፣ በጣም ብዙ ነገር። 10 ብር መበደብ ነው የሚጠበቅ። መድኃኔ ዓለም ያለ ባይኔ በብረቱ እኮ ነው ያለው። አንተ ረፍዷል እኮ አትወጣም እንዴ? የወጣው በቃ ዛሬ ደግሞ በጊዜ ልመጣ እችላለሁ። እሺ እፍ እንደ ገለባ ልምት እንደ ላባ እልም እንደ ደራሽ ውስጥ እንደ ነፋስ ከተራራ ጫፍ ላይ እንደ ወረወሩት እልም ጥልት ይላል ልብህ እንደ ነዱት። እፍ እንደ ገለባ ልምት እንደ ላባ እልም እንደ ደራሽ ውስጥ እንደ ነፋስ ከተራራ ጫፍ ላይ እንደ ወይ ይሄን ዘፈን እንዴት እንደምወደው እኔ ራሱ የዶኒ እኮ ነው። እማዬ በጣም እንዴት ናችሁ? እኔ በጣም የሚገርመኝ ንፍጣሙም ተነስቶ አማራ ላይ መቀለድ፣ ጂሉም ዝርክርኩም ሸሌውም ተነስቶ አማራ ላይ ማፌዝ፣ በቃ በአማራ ላይ መቀለድ። እኔ እኮ ይገርመኛል፣ እግዚአብሔርን በጣም ይገርመኛል። ዛሬ የጥበብ ስራ ፍላጎት እንዲኖራችሁ ያደረገ ስልጡን ህዝብ ያሰለጠናችሁ የአማራ ማህበረሰብ ነው። የአማራ አባቶች ነገስታቶች ናቸው። ኦኬ እሺ፣ መጀመሪያ እናንተ ሙዚቃም ይሁን ስነ ጽሁፍም ይሁን ምንም ይሁን ድራማም ይሁን ምንም ይሁን ማለት ነው ከመስራታችሁ በፊት ህዝብን የሚነካ ነገር፣ ማህበረሰብን የሚነካ ነገር አትስሩ። ኦኬ እናንተ ካላወቃችሁ፣ ታሪክ ካላወቃችሁ በአራቱም አቅጣጫ አማራ ክልል የሚገኙ ባህልና ቱሪዝሞች አማራ ህዝብ ያስቀመጣቸው አሉ። እነሱን ጠይቁ። ስለ አማራ ባህልና ወግ ካላወቃችሁ አማራ ክልል የሚገኙ ባህልና ቱሪዝሞችን አናግራችሁ። ካላወቃችሁ በሁሉም ነገር ጠይቁ። ስለ አማራ ህዝብ አራቱም በቤት አማራ፣ በጎንደር፣ በጎጃም፣ በሸዋ፣ በሁሉም ቦታ ሂዱና ጠይቁ። የተቀመጡ ህዝብ ያስቀመጣቸው ባህልና ቱሪዝሞች አሉ። ጠይቁ። ከዛስ ህዝብን ካስቀየማችሁ በኋላ እኛ ህዝብን ለማስቀየም ፈልገን አይደለም፣ ይቅርታ የእናንተን ይቅርታ ቀቀላችሁ ብሉት። የአማራ ህዝብ የሚታገላችሁ በትጥቅ ብቻ አይደለም፣ በባህላችን ስትመጡ እንታገላችኋለን። የሌለ ማንነት እንድትሰጡን አንፈልግም። የአማራ ህዝብ ለማኝ አይደለም። የአማራ ህዝብ አራሽ፣ ቀዳሽ፣ ሰጋጅ፣ ተኳሽ ነው። ቅማላም የማንም ቅማላም ተነስቶ ደደብ ሰገጤ እኔ ኪነ ጥበብ ባለሙያ ነኝ፣ እኔ አርቲስት ነኝ ያላችሁ ልትግማሙበት አትችሉም። በአማራ ህዝብ ላይ አለን አስመሳዮች ካሉ በኋላ እኛን ህዝብን ለማስቀየም ፈልገን አይደለም ምናምን። የድሮ የጥንት አባቶቻችን ለማይ ናቸው እንዴ? የጥንት አባቶቻችን እኮ ልመናን የተጸየፉ ጀግኖች ናቸው፣ ስልጡን ናቸው።
ሰልጥነው ያሰለጠኗችሁ የነገስታት ልጆች ነን። በብዛት ማለት ነው። በዋግ ህምራ ሰቆጣና በላስታ ላሊበላ ያለው ማህበረሰባችንን ለማውረድ ትጥራላችሁ፣ ትጋጋጣላችሁ። ለማኝ አድርጋችሁ አባ ግዛ ግዙ እያላችሁ ትስሉታላችሁ። የአማራ ህዝብ ግን ለማኝ አይደለም። በአራቱም አቅጣጫ ብትሄዱ ለምኖ ሳይሆን አርሶ የሚበላ ፈትፍቶ የሚበላ ጀግና ህዝብ ነው። ይሄን እወቁትኝ። አማራ ክልል ወረድ በሉ። ዛሬ አማራ ክልል የጦር ቀጠና ስለሆነች ነው ዛሬ እያንዳንድሽ ራብ የሚነዳሽ ራብ እየተራባችሁ ያላችሁት አማራ ክልል በጦር እየተሰቃየ ስለሆነ ነው። ይሄን ልንገራችሁ። ጉሮሮአችሁ የአማራ ህዝብ ነው። ይግባሽ ደነዝ። እኔ ህዝብን ለመንካት ፈልጌ አይደለም። እኔ እንደዚህ መጀመሪያ ከመስራታችሁ በፊት ማለት ነው አንድ ስራ ሲሰራ ህዝብ ማህበረሰብን ሊገመግመው ይገባል። ኦኬ። ይሄ ደግሞ አስተማሪ አይደለም። ይሄ ለነገ ጧት ለኛ ለልጅ ልጆቻችን ጥላችሁት የምትሄዱት ነገር ነው። ያልሆነ የአማራ ህዝብ ልክ ለማኝ እንደሆነ አድርጋችሁ እየሳላችሁ ማን አባታችሁን እናንተ ጠግበሽ እንድትበይ የፈቀደልሽ የአማራ ህዝብ ነው። ምድረ ቆሻሻ። ካሁን በኋላ ማንክም እየወጣ እንደፈለክ ካፈን የምትከፍትበት ወይም ደግሞ የምትከፍችበት አይደለም። የናንተ አሁን እናንተ የኪነ ጥበብ ባለሙያ ናችሁ። የኪነ ጥበብ ባለሙያ ስትሆኑ በመጀመሪያ ደረጃ ከመስራታችሁ በፊት ቼክ ማወቅ አለባችሁ። እወቁ። ይሄ ንፍጥ የተሸከመ ቅንጭላታችሁን አስተካክሉትኝ፣ አጽዱት፣ በደንብ አጽዱት። ካላወቃችሁ ጥበብን የአማራ ልጅ ያስተምራችሁ። አንድ የአማራ ልጅ ማንንም ነክቶ አያውቅም። የማንም ማህበረሰብ አንቋሾ አያውቅም። በማንኛውም ቦታ ይሰራሉ። በጣም ብዙ የአማራ ልጆች የጥበብ ባለሙያዎች አሉ። በሙዚቃም ይሁን በድራማም ይሁን በግጥምም ይሁን ማንንም ነክተው አያውቁም። ስርዓት አላቸው። የማንንም ብሔር አይነኩም። የማንንም ብሔር አያንቋሹም። ስርዓት አላቸው። እናንተ ግን እንደፈለጋችሁ የአማራ ህዝብ ላይ ልትናፈጡ አትችሉም። እዛው ለመዳችሁበት ተናፈጡ። ለማኝ የሆነ ማንነት ካላችሁ በራሳችሁ ማንነት ስሩ። የአማራ ህዝብ ግን ለማኝ አይደለም። እናንተ እንደፈለጋችሁ ልታፈይዙበት ልትጫወቱበት አትችሉም። አለን አማራዎች። ኦኬ። በባህላችንም ስትነኩን ያመናል። ትግላችን ዘርፈ ብዙ ነው ብለናቸዋል፣ ነግረናቸዋል። አፍንጫን ሲነኩት አይን ያለቅሳላ።